Good morning, Kampala. Okay, we are here. We are here from school. እንግዲህ ከጀርባ የምታዩት ቤት ካምፓላ ውስጥ መኖሪያ ቤት ነች። There is sweet potatoes, yams, pumpkins, everything. So maize, there is a maize, beans, and maybe even us, some of us, we run out to eat injera. My friend taught me. እንጀራ ኢትዮጵያ ነች። That is Ethiopian. So we running to eat different food. የኢትዮጵያ ቡና ከነጭሱ ዛሬ ይወላል ከነጭሱ ደስ አይልም? Rwandese, Sudanese, so here in Kampala, too many countries here. Ethiopian and also Eritrean. Everyone. Egyptians and most here where we are, there are many Ethiopians and ጨዋታው አንድ እኩል ነው። እንግዲህ እንደነገራችሁ ደግሞ የተለያዩ ተጫዋቾች ይመጣሉ፣ የራሳቸውን ብር ያወጣሉ። ከዛ ብሩ ተሰብስቦ ማች ይደረጋል ወይ ደግሞ ጨዋታ ይደረጋል። እንግዲህ ሰላም ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ያኪን ኃይለ ማርያም ነኝ ከዩጋንዳ ካምፓላ። እንግዲህ በተለያየና ባልተለያየ ምክንያት ከዩቲዩብ ጠፍቼ ነበር። አሁን ግን በተሻለ ሞራልና ንቃት ከተፍ ብያለሁ። ከዚህ በኋላ ካምፓላን ከጫፍ እስከ ጫፍ እያንዳንዱ ጥቃቅን ነገር ሳይቀረኝ አስቃኛችኋለሁ። በቀጣይ የተለያዩ አስደማሚ ነገሮችን እንድትከታተሉ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ አይረሳ። እንዲሁ ማወቅ ማየት የምትፈልጉትን ነገር ኮሜንት ላይ ጻፉልኝ፣ ቪዲዮ ሰራላችኋለሁ። ዛሬ ዞር እያልኩ አንዳንድ ነገሮችን አሳያችኋለሁ። አብራችሁኝ ሁኑ። እንግዲህ የዚህ ሀገር የቤት ቁልፍ እንደምትመለከቱት ነው። ይህች ቁልፍ ተከትለኝ መጣች አይደል? ሀገር ሳይሆን ሰፈር ቀየርኩላ የመሰለኝ እኮ ነው። እንደምታዩት ይህ ቤት ከውጭ ስታዩት የተቆለፈ ነው የሚመስለው። ውስጥ ሰው ይኖር አይኖር ለማወቅ ያስቸግራል። በቀዳዳው እጃችሁን አስገብታችሁ በውስጥ በኩል ቀርቅራችሁ በውጭ በኩል ስለምትቆልፉት ያወዛግባል። በውስጥ ብትኖሩም ቁልፉ እንዲሁ ስለሚቀመጥ ቤት ሆኖ አትሆኑ ውዝግብግብ ያደርጋል። ይህ ግቢ እንግዲህ እግሬ ካምፓላ ከረገጠበት ቀን ጀምሮ የምኖርበት ግቢ ነው። ግቢ ውስጥ ብዙ ቤቶች ስላሉት ኢትዮጵያንና ኤርትራውያን ተከራዮች በብዛት ይገኙበታል። እዚህ አሰብ ወደብን ስጡን የለ፣ አሻፈረን አንሰጥም የሚለን የለ፣ እንደ አዝማሪው ካምዞ ዳህላክ ላይ የሙዚቃ ስቱዲዮ እንሰጣለን የለ፣ እንኳን የሙዚቃ ስቱዲዮ ዳስ አትጥሉም የሚለን የለ። ብቻ ፍቅር በፍቅር ነን። ሁሉ ነገር የጋራችን ነው። አንድ ሀገር አንድ ህዝቦች ነን የሚል አስተሳሰብ ያለው ህዝብ ነው የምታገኙት። ጋይስ እንግዲህ የመጀመሪያ ቀን ቭሎጋችን ተጀምሯል። አብረን እንጓዛለን ማለት ነው። ከዚህ በኋላ ካምፓላን ከጫፍ እስከ ጫፍ ያሳያችኋለሁ። በደንብ እናያለን፣ በደንብ እንጎበኛለን። አንዳንድ ታሪኮች ደግሞ በደንብ አወራችኋለሁ። እናንተ ትሰማላችሁ፣ እኔ አወራለሁ ማለት ነው። እንግዲህ ከጀርባ የምታዩት ቤት ካምፓላ ውስጥ መኖሪያ ቤት ነች። እቺን ትመስላለች። እዚች ውስጥ ነው እንግዲህ እየኖርኩ ያለሁት። እነዚህ በዛ በኩል ያሉ ሰርቪሶች ናቸው። እቺን ትመስላለች። እንግዲህ ተቆልፋለች። እንደምታዩት ቆራርጠን ወጥተናል። ዞር ብለን አንዳንድ ቀለል ያሉ ነገሮች እናያለን። ምክንያቱም እኔ ታሪክ ሳወራ ወይም ደግሞ ጽሁፍ ላይ ነው የሚቀናኝ። አክቹዋሊ ታሪክ ማውራት ሳወራ ዲቴል ነገሮች ነው ስጽፍ፣ ዲቴል ነገሮች ነው መጻፍ የሚያዝናናኝ። ፌስቡክ ላይ ማንኛውም ማህበራዊ ሚዲያዎች ላይ ስጽፍ ወይም ደግሞ በራሴም ጽፌ ማስቀምጣቸው ታሪክ ዲቴል ነገሮች ናቸው። እያንዳንዱ ጥቃቅን ነገሮች ናቸው ማየት የሚያዝናናኝ እና እስኪ በቪዲዮ ደግሞ ለመጀመሪያ ጊዜ በቪዲዮ ጥቃቅን ነገሮች አስጎበኛቸዋለሁ። ከጫፍ እስከ ጫፍ ከጥግ እስከ ጥግ ካምፓላን፣ የዩጋንዳ ዋና ከተማ ካምፓላን ጥግ ድረስ አስጎበኛቸዋለሁ ማለት ነው። ስለዚህ እናንተ ታዳምጣላችሁ፣ ታያላችሁ፣ እኔ አሳያለሁ፣ አወራለሁ ማለት ነው። ይመቻችሁ። ቻቻው ቤቴ። ባባይ እስኮ ጉድ ሞርኒንግ ካምፓላ። ይኸውላችሁ ዲቴል ነገር ወዳለሁ ብያችሁ የለ። ይሄ የግቢው በር ነው። አሜዚንግ። በዚች ማን እንደሆነ ቢንኳኳ ማን እንደሆነ ከፍታችሁ ቼክ ታደርጋላችሁ። ከዛ እጃችሁን አስገብታችሁ ትቆልፉታላችሁ። ሌላ ታሪክ እግዚአብሔሩ ወይኔ እጅን ቀጠቀጠኝ። እግዚአብሔር ውሽ ስማስ ቅዱስ። ለማንኛውም የብረት በሩን እንሰናበታለን። ከዛ እንወጣለን። ቻው ዘን ወደ ታች ወደ ካሳንጋ መውጫ፣ ወደ ላይ ከፍ ስትሉ ደግሞ እዚህ ሀገር ላይ ነው ወደ ታች። ይሄ ደግሞ ወደ ሂውማን ራይትስ ጀንክሽን ወደሚባለው መሄጃ። ትንሽ ከፍ እንዳላችሁ በሌላ አቅርብላችሁ
ሂማራ ጀንክሽን ወደ ቀኝ ስትሄዱ ወደ ካባላጋላ ትወጣላችሁ። ወደ ላይ ስትሄዱ ደግሞ የሆነ ሰፈር አለች አይደል? አይ ዶንት ኖ። ዘን ወደ ግራ ስትሄዱ ደግሞ መኪና ወደሚወጣበት ወደ ላይ ስትሄዱ የሆነ ሰፈር አለ። ወደ ታች ወደ ግራ ስታጠፉ ደግሞ ወደ ቾርምቤ ነው ምናምን የሚባለው። እንግዲህ ከግቢ ወጥቼ ዞር ዞር ማለት እንደቀጠለ ነው። የመንገዶቹ ጥበት፣ የጥራት ማነስ፣ የአቧራ ኮርኮንቹ፣ ቦዳ ወይም ሞተር ሳይክል ብዛቱ፣ ታክሲ ግርግሩ፣ የመንገድ ዳር ህጋዊና ህገወጥ አነስተኛ ንግዱ፣ በየመንገዱ ተጠባብሶ የሚሸጠው ዶሮና የዶሮ ጥፍሮቹ፣ አሞራና ጅግራ እርግቡ፣ በጥብሱ፣ የሙዝ ቅቅሉ፣ የእንስሳት ተረፈ ምርት በተለይ አንጀትና መሰል ወዳጆቹ፣ ጥብስና ቅቅሉ እረጉት ነው። ምኑን ነገር ምኑን ልተው? እመኑኝ በቪዲዮ ታግዤ ከተፍ ማለት የማይቀር ጉዳይ ነው። በዚህ እያሟሟቃችሁ ጠብቁኝ። እንግዲህ ቤተሰቦቼ ለዛሬ ቀስቀስ ያለው መንደር ውስጥ ለውስጥ መንገድ እንቃኛለን። አንድ ታሪካዊ የኦርቶዶክስ ቤተክርስቲያንም ማሳያችኋለሁ። እንግዲህ ከሀገራቸው የወጣችሁ እስከማይመስላችሁ ድረስ የተለያዩ ኢትዮጵያውያንና ኤርትራውያን ሱቆችን በአማርኛና በትግርኛ ማስታወቂያ ተለጥፈው ማየት የተለመደ ነገር ነው። ምግብ ቤቶች፣ ልብስ ቤቶች፣ ካፌዎች እና ባልትና ቤት በአጠቃላይ ሀበሻ ተሰማራበት የስራ ዘርፍ የለም። ምግብ ቤቶች፣ ልብስ ቤቶች፣ ካፌዎች እና ባልትና ቤት በአጠቃላይ ሀበሻው ያልተሰማራበት የስራ ዘርፍ የለም። የእነዚህ የስራ ዘርፎች ሁሉ በአማርኛ እና በትግርኛ ተጽፈው ስታዩ ከሀገር አልወጣውም እንዴ ያስብላችኋል። የሀገሪቱ ዜጎች ሱቅ ደግሞ ፊት ለፊት በሚገርም ብረት ታጥሮ ስታዩት በቀላሉ ትለዩታላችሁ። ሱቆቹ የሚይዙት እቃዎች ተመሳሳይ ቢሆንም የኢትዮጵያውያንና የኤርትራውያን ሱቅ ለየት የሚያደርገው እንጀራ፣ ሽሮ፣ በርበሬ፣ ሌሎችም በየሀገራችን የሚገኙ ለየት ያሉ ግብአቶችን በተጨማሪነት በመያዛቸው ነው። ገብርኤል ቤተክርስቲያን እናገኘሁት። አባቴ ኤርትራውያኖች ቤተክርስቲያን ነው አሉኝ። አባቴ ገብርኤል ቤተክርስቲያን እናገኘሁት። በርቀት ግርማ ሞገሱ አያምርም? ሲያምር ሰው ውስጥ ለውስጥ ገብቼ ያገኛለሁ ማለት ነው። ሌላኛው በጣም ያሳሰበኝ ጉዳይ ይሄ እንትን ጉዳይ ነው። ይሄኛው ላይ ከእችኛዋ ጀርባ ያለችዋ የኮሪደር ልማት ጉዳይ ነው። እኔ እንዳለ ከአዲስ አበባ ልምድ የወሰድኳት ነገር ስላለች የኮሪደር ልማቷ እንዲሰሯት አደርጋለሁ። ጀስት say something Magara muzungu na madamu swaza. Okay. This is action. What? Okay, we are here from school. Okay. School. We are here to act something. But you stop. Stand up. Thank you. Love you all. Okay. Okay. Bye. የተገረምኩ የተመሰጥኩ ጥቂት ተፍ እንዳልኩ የሚፈልገውን የኤርትራውያን ኦርቶዶክስ ቤተክርስቲያን አገኘሁት። ደስም አለኝ። ውስጥ ለውስጥ ተረማምጄ ወደ ቤተክርስቲያኑ አመራው። ገና ከርቀት ግርማ ሞገሱ ዋው ያስባለኝ የቤተክርስቲያኑ ቅጥር ግቢ ስቃረብ በርካታ ኤርትራውያንና ኢትዮጵያውያን አገኘው። ከሁሉ ያስገረመኝ በአካባቢው ያሉ የንግድ እንቅስቃሴዎች ናቸው። የሀገሪቱ ዜጎች ከኛ እኩል የንግድ ስራውን ሲያቀለጣጥፉ ለመታዘብ ችያለሁ። የሀገራችን አንበሻና ጠላ ሳይ በትዝታ ወደ ሀገሬ በሀሳብ ደረስ መለስ እያልኩ ወደ ቤተክርስቲያኑ ገብቼ መደመም ጀመርኩ። ይህ ቅዱስ ገብርኤል ቤተክርስቲያን ኤርትራውያን በራሳቸው ወጪ በርብርብ እንዳሰሩት ይነገራል። ሁሉም ነገር በሚባል ደረጃ በትግርኛ ቋንቋ ነው ሲተላለፍ የሰማሁት። ምንም እንኳን የኤርትራውያን ኦርቶዶክስ ቤተክርስቲያን ይባል እንጂ በርካታ ኢትዮጵያውያን የሚያስቀድሱበትና የሚጸልዩበት ቅዱስ ስፍራ እንደሆነም ካገኘሁት መረጃ ለማረጋገጥ ችያለሁ። በግቢው ስፋት፣ በህዝቡ ብዛትና በህንፃው አሰራር እየተደመሙ ግቢውን አካለልኩት። በዕለቱም የተለያዩ ሰርጎች፣ የክርስትና ፕሮግራሞች የተመለከትኩ ሲሆን በትክክልም ኢትዮጵያ ውስጥ ያለው እስኪመስለኝ በጉጉት ስመለከት ረጅም ደቂቃዎችን ለማሳለፍ ችያለሁ። በዕለቱም የሰንበት ተማሪዎች በቡድን ሆነው አስተምሮቱ ቤተክርስቲያን ሲከታተሉ፣ ሲጸልዩ፣ መዝሙርና ዜማዎችን ሲያጤኑ ሳይ በውስጥ ያበረታችሁ የሚል ምርቃቴን ጣል አድርጌ እየተገረምኩ እየተመሰጥኩ በትዝታ ውቅያኖስ የዋኘው ጸሎቴን አድርሼ ሌላ ጊዜ ለመመለስ ለራሴ ቀጠሮ በመስጠት ወደ ቀጣይ ቅኝቴ አምርቻለሁ።
ጋይስ እንግዲህ ረጅም ሰዓት ያው ቅዳሴ ነበርና በጠዋት ነበር የመጣሁትና በር ላይ ቆሜ ያለው ነገር ጠብቄ ፕሮግራሙ ሲያልቅ ግቢ ሰው እንዳረብሽ ብዬ ፕሮግራሙ ሲያልቅ ያለው ነገር ቅዳሴ ሰዓቱ ሲያልቅ ያለው ነገር ላሳያችሁ ሙከራ አድርጌያለሁ። እንግዲህ ይህን ይመስል ነበር። በተለይ ገብርኤል ቤተክርስቲያን ያለው ፕሮግራም ያለው ሁኔታ የግቢ ሁኔታ በጣም ደስ ስላለኝና ስለወደድኩ ጭምር ነው። የሚያምር ህንፃ ነው፣ የሚያምር ሁኔታ ነው ያለው። ሰው ሁላ ሲያምር። አብዛኞቹ ኤርትራውያኖች ናቸው፣ ኢትዮጵያኖችም አሉ። በእርግጥ ግን ኤርትራውያኖች ቤተክርስቲያን ነው፣ ኤርትራውያኖች ናቸው በብዛት ያሉት። ደግሞ ያያችሁ በሙሉ ህዝብ ኤርትራዊም፣ የተወሰነ ደግሞ በጣም ትንሹ ደግሞ ኢትዮጵያዊ ነው እና የሚገርማችሁ ከረጅም ጊዜ በኋላ ነው ቤተክርስቲያን ያየሁት እና ደስ ብሎኝ ቆይታ አድርጌያለሁ። ለዛም ነው ረጅም ሰዓት ላሳያችሁ የሞከርኩት። በዚህ ሁኔታ አሳይቻችኋለሁ። መልካም ጊዜ ይሁንላችሁ። ሌሎች መንገድ ዞር ዞር ብለን እናያለን። ይመጣ ከትንሽ ረፍትና ምሳ ሰዓት በኋላ ዩጋንዳ ጓደኛዬ ወደ ጋበዘኝ እግር ኳስ ውድድር አመራው። እግረ መንገዴም ግራና ቀኝ የሀገሪቱን አረንጓዴነት እያስደመመኝ በምስል እያስቀረው ኳስ ሜዳው ላይ ተገኝቼ ጨዋታውን መመልከት ጀመርኩ። ሲያምር ነው። አርክ ጋርደንስ ይባላል። ገብቼ አንዳንድ ነገሮች ለማየት አለ። አበሾችም ምናምን ተከራዮችም አሉ። ይሄን ይመስላል ግቢው። ስገባ ምናምን ያለው ነገር አሳይቻችኋለሁ። ጋይስ እቺ ስዊት ፖቴቶ ነች። የሚገርመው ጫካ ላይ ነው፣ ጫካ ዳር ላይ ነው ያለችው። ጣፋጭ ድንች ማለት ነው። ጉደሬ ያሳያችሁ። ጉደሬ ኦር አይ ዶንት ኖ ላይክ ዳት ጋይስ። በቆሎ ይል ያዘው ላይ ያላችሁ ምን አይነት ሀገር ነው ያለው? በቃ ግሪን ነው። በቃ ትደነግጣላችሁ። እንግዲህ ዛሬ ጠዋት የጀመርኩት ወንዙ ሸንተረሩ፣ የኛው ደግሞ ሌላኛው ወንዝ ነው። ይህ ጉዳሬ ነው የሚባለው ወንዙ ውስጥ በቅሎ ነው ያላችሁ በቆሎ። ድልድዩ እንዳልወድቅ አደራ። ይህ ጨዋታ የተካሄደው ከአዩ ወይም ካምፓላ ኢንተርናሽናል ዩኒቨርሲቲ ጀርባ በሚገኘው ሜዳ ሲሆን ውድድሩን በሀገሪቱ ወጣቶች ሁለት ቡድኖች መሀል ብር በማስያዝ ወይም ደግሞ ያው ቁማር በሉት ብሩን ለመብላት የሚደረግ ትንቅንቅ ነበር። እዚህ ጨዋታ ላይ ማንኛውም ብር አዋጥቶ አስይዞ መጫወት የሚችል ቡድን መጫወት እንደሚችል የተነገረኝ ሲሆን በየቀኑ በተለይ የሳምንቱ መጨረሻ የተለመደ እንደሆነም ለማወቅ ችያለሁ። ለተወሰኑ ሰዓታት ቁጭ ብዬ ጨዋታውን የተመለከትኩ ሲሆን ያው አሸንፎ ብሩን ለበላ የሚደግፍ እንደሆነ የታወቀ ጉዳይ ነው። የየቡድኑ ደጋፊዎች የሜዳው ደረጃ ላይ ተቀምጠው ሲደግፉና ሲያበረታቱም ለመመልከት ችያለሁ። ጓደኛዬ ሳይመን የዩኒቨርሲቲው ተማሪ ሲሆን ስለ ጨዋታውና ስለ አጠቃላይ የእግር ሁኔታ ሲያጫውተኝም ነበር። በዚህ ሁኔታ ጨዋታውን በማየት ካሳለፍኩ በኋላ ጓደኛዬ ሳይመን ቡና አንጠጣ ስለው ጨዋታው ሊጨርስ አንተ ጠጣ ሲለኝ ለሌላ ቀን ተቀጣጥረንና ተሰናብቼ ቡና ፍለጋ መራው። በቃ በመንገድ እያንዳንዱ ነገር ዲቴል እነግራችኋለሁ ብያችሁ የለ ምንም ነገር ማላልፍ አይነት ሰው ስለሆንኩኝ እያንዳንዱ ነገሮች ያሳያችሁ ያለው እንግዲህ የማን ደጋፊ እንደሆንኩኝ አላውቅም። አብዛኛው ዩጋንድኛና እንግሊዝኛ ነው ተናጋሪ ያለው እዚህ ጋር የተለየ ቋንቋ አለ። ቋንቋዎች ብቸኛው አማርኛ ነው ክዬ እኔ እዚህ ጋር ነኝ ያለው። ሙሉ የኢትዮጵያ ቋንቋ ብል ያዋጣኛል። ሙሉን የኢትዮጵያ ቋንቋዎችን ነው ክዬ እዚህ ጋር ቁጭ ብዬ ኳስ እያዩኝ ነው። በባዕዳን መሀል ኳስ ደገፍኩ ነው። ገራሚ ጨዋታን ትንሽ ላሳያችሁና እንመለሳለን። እንግዲህ እዚህ ጋር ያለው ሁለት ሜዳ ነው። በጀርባ አንድ ጩጬዎች የሚለማመዱበት ሩቅ ላይ ከዚች ፊት ለፊት ከሚታየው አጥር ጀርባ ሌላ ሜዳ አለ ይታያል። የሚታያቸው ከሆነ ይሄ ደግሞ ትልልቆቹ አሁን ውድድር እያደረጉበት ሜዳ ነው እና እንግዲህ ደጋፊዎች ደግሞ በዚህ ቁጭ ላይ እየደገፉ ነው ያለው። ሜዳውን ይኸው በዚህ ሁኔታ እዚህ ጋር በረንዳ ላይ ቁጭ ብለን እያየን ያለ ነው። ራቆቱን ነው እየደገፈ
ጨዋታው አንድ እኩል ነው። እንግዲህ እንደነገራችሁ ደግሞ ያው የተለያዩ ተጫዋቾች ይመጣሉ፣ የየራሳቸውን ብር ያዋጣሉ። ከዛ ብሩ ተሰብስቦ ማች ይደረጋሉ ወይም ደግሞ ጨዋታ ይደረጋል። እንግዲህ አሸናፊው ብሩ ይዞ ይሄዳል ማለት ነው። በቃ የሆነ ያለው ነገር እንግዲህ በየሳምንቱ ዊኬንድ ላይ እንደነገራችሁ ሱቅ ኤቭሪ ዊኬንድ ዋው ተሳተፍ አልገባም ኤቭሪ ዊኬንድ ላይ ጨዋታ አለ ማለት ነው። እና ሌላም ተጨማሪ ነገሮች እናቀርብላችኋለን። ጨዋታው ልጨርሰው እኔ ከዛ ዞር ዞር ላለው የሚመቻችሁ። ተጎዳ እኔ ነኝ አንድ አፍሪካዊ ተጎዳብን። ለእናታችሁ አልተነሳም ተኛ። ይመቻችሁ። ጨዋታው ስንት ለስንት እንዳለቀ እንግዲህ ከደረስኩበት ወይ ከጨረስኩት እነግራችኋለሁ። ወደ ሌላ ነገር እናመራለን። ይመቻችሁ። እንግዲህ ጨዋታው እንደቀጠለ ነው። ሂር ኢዝ ማይ ፍሬንድ ሳይመን ሂ ሴይ ሰምቲንግ አባውት ዚስ ማች ኤንድ ኦል አባውት ዩጋንዳ say something my friend. This is Simon. Loud. This is Simon and campus here. Yes, I'm started from up. University is there up. So this is the match. It is now in the second half. It is 1-1 now. The goal has just gone in the net. So it is 1-1 and the price is okay as you see. The weather now we are staying here. It is evening. Watching football, after again football up to night, so everything here moving well. And friends, neighbors, everyone is here. Good friend, you can talk, can do one, no problem. Uganda people very free, so nice. And the weather, it has just rained, has been raining, now it is sun, so everything is moving well. It is evening, as you see, this one I showed you how the match moving, so we are here enjoying everything as it stands now. Thank you. So can you tell me something about the match, about the players? Okay, so this match, I don't know, it is not the campus playing. People, you know, this playground match. If you have your match team, you come and play, you play your competition, you win something, then you go. So this one they have just come from Kampala, the capital city. So they have come to play. They're in competition, and so far it is 1-1, and I'm seeing there is another goal coming. So after there is again another match as it is. In Uganda, since we have many tribes. Yes, we have many tribes, over 60 tribes in Uganda. So, but you know, last year we have different. It's like Uganda have many countries inside. We have Eritreans, Somalis, Rwandese, Sudanese. So here in Kampala, too many countries here. Ethiopian and also Eritrean. Everyone. Yeah. Eritreans and most here where we are, there are many Ethiopians and Eritreans. Yeah, the most here. So the most food here is bananas. This one not Banana in different way, yeah? Yes. Tell us. Bananas, cassava, we have posho, there is sweet potatoes, yams, pumpkins, everything. So maize, there is a maize, beans, and maybe even us, some of us we run how to eat injera. My friend taught me. Injera is Ethiopian. That is Ethiopian. So we running to eat different food. So things are moving. Food in Uganda, since weather it is okay, rain it rains, so people they dig because when you see the other side there is maize, sweet potato, there is banana, so everything is green. Yes. Yeah. No, you can go and buy some food, but people can grow crops here and they don't disturb with the no drought in Uganda, no drought, no famine, yes, no famine because food is cheap and you can get everything. You go to market, there is different food. Even if you don't dig, you can go and buy anything you want at cheaper price. But Ethiopian and Eritrean foods are costly. Even if በዶላር ነው መንገዛው ማለት ይችላል። Just Ugandan foods are very cheap. Ugandan food is very cheap because it is
grown from here. But Ethiopian maybe some they transport, some buy from Pandi, come drink. That's the reason. Little stock, but Ugandan the food is very cheap than Ethiopians. So we promise you, thank you my friend Simon. We will have a great time futurely. YouTube ላይ በደንብ ከሱ ጋር እየዞርን አንዳንድ ነገር ይዘንላችሁ እንመጣለን። ዞር ብለን ሁሌ ማለት ነው። Thank you my friend. When there is a match, again competition, I can call you, you come, you take some pic and see how it is when people are very many here watching football. And also different tradition and culture of Uganda, yeah? We'll we have sometimes here we have culture, we call it culture, dance, traditional dance, music, sing, even Eritreans some participate, Ethiopians, anyone, if you have your group, you can come and participate in dancing, singing, anything as you are winning here. Thank you friend. Thanks Simon. ጋይስ እንግዲህ ጨዋታው አንድ እኩል እንዳለ ነው ትቼ ወጣሁት። ደከመኝ፣ ይቅርታ አድርጉልኝ፣ ደከመኝ። ጓደኛዬ ሳይመን እዛው እያየ ነው። ልመለስ እችላለሁ ምናልባት። አሁን ግን አስቴር ቡና ቤት የሚባል እዚህ አለ ተብያለሁ። የአስቴር ቡና ቤት ደግሞ የት ነው እስኪ እሱን ደግሞ ላሳያችሁ። አስቴር ቡና ቤት ሆነን ቡና እንጠጣለን ማለት ነው። ጋይስ እንግዲህ ውሏችን ይህን ይመስል ነበር። ያው ያለው ነገር አሳይቻችኋለሁ። ከጧት ጀምሮ አንዳንድ ነገሮች ካምፓላ ላይ ያሉ ነገሮችን በደንብ ለማሳየት ሞክሬያለሁ። አስቴር ቡና ቤት ብያችሁ ነበር። እንግዲህ አስቴር ቡና ቤት ዛሬ እሑድ ነው፣ እረፍት ላይ ነች። ሌላ ቀን አሳያችኋለሁ። ስለዚህ ዳኒ የሚባል ቤት መጣሁኝ ማለት ነው። ስለዚህ እዛ ነው ቡናዬን የጠጣሁት። የዛሬ ውሎዬ በዚህ ሁኔታ ቀለል አድርጌ ለማሳለፍ ሞክሬያለሁ። ቀጣይ በርካታ አስደናቂና እንዲህም አለ እንዲህ የሚያስብሏቸው ነገሮች አስቃኛቸው። ለዛሬው በዚህ ላብቃ። ቀጣይ እንድንገናኝ ያበረታታኝ ዘንድ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛልኝ። ይህን ይመስላል የኢትዮጵያ ቡና እንደወረደ እዚህ ነው ያገኘሁት። ስለዚህ የአስቴር ቤት ሌላ ቀን አሳያችኋለሁ እና በርካታ ነገሮችን ወደፊት ወደ እናንተ ማድረስ ይኖራል። የኢትዮጵያ ቡና ከነጭሱ እግዚአብሔር ይወዳል። ከነጭሱ ደስ አይልም? ካምፓላ መልካም ጊዜ ይሆንላችሁ። እወዳችኋለሁ።